ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽና እንዲወላችሁ እሙኝላችኋለሁ። በስጭ ስትጎንዶሉ ማዳቸ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣ ነው። እንግዲህ ግብጽ የኢትዮጵያን የባህር በር ጥያቄ ይቀበላለሁ፣ ይሄንንም ኢትዮጵያ የባህር በር ወይም ወደብ እንድታገኝ የበኩሌን አስተዋጽኦ አድርጋለሁ የሚለውን ዜና ተከትሎ በኢትዮጵያ ውስጥ ያሉ የማህበራዊ ሚዲያ ግለሰቦች ከፍተኛ ግርግርና ወከባ እየፈጠሩ ነው። ይሄ የጅላንፎ ፖለቲካ ቢቀርባችሁ ይሻላል። ምን አይነት እይታ ምን አይነት እሳቤ ቢሆን ነው እንዲህ ያለውን ሐሳብ የምታራግሙት? ግብጽ ለኢትዮጵያ ባህር በር የምታሞቻሙቸው ከየት አምጥታ ነው? በብሯ ገዝታ ወደብ ልትሰጠን ነው ወይስ በጉልበት አስፈራርታ ልትሰጠን ነው ወይስ ደግሞ ገዝታ ወይም ደግሞ እኛ እንድንገዛ በመሃል ላይ ዶላላ ልትሆን ነው? በምን መልኩ ነው የባህር በር ኢትዮጵያ እንድታገኝ ግብጽ ልትሰራ የምትችለው? በምን መልኩ ነው? በሱዳን በኩል የእሳት አጥር አጥራ ኢትዮጵያ በጦርነት እንድትተራመስ የምታደርገው የሱዳን ታጣቂዎችን አስታጥቃ ኢትዮጵያ እንድትወረር ያደረገች ግብጽ አይደለችም እንዴ? ለሶማሌ ያ ሁሉ ስፍር ቁጥር የሌለው መሳሪያ አቀብላ ጦርነት እንዲጀምር ስታኮበኩብ የነበረው እሱ አይደለችም እንዴ? በኢትዮጵያና በኤርትራ መካከል ያለው አለመግባባት ወደ ከፍተኛ መካረር ውስጥ እንዲገባ ያደረጉ ግብጾች አይደለም እንዴ? ምነው ፈንጣጠዛችሁሳ? ፈንጠዝያም በልክ አድርጉት። ከየት ነው የምታመጣው? ከየት ነው የምታመቻሙችልን? እንዴት አድርጋ ነው? እስቲ አንድ ሚዲያ ላይ እንደሚሰራ አንቂ ራሳችሁን አንቂ ብላችሁ ነው የምትጠሩት። እንደሚሰራ ሰው እንዴት አድርገው ነው የሚመጣው? ይሄ የጅላንፎ ጨዋታ ትጫወታላችሁ እንዴ? እንዲህ በቀላሉ ትዶሳሰታላችሁ እንዴ? ከየት መጥቶ ኬንያን ወራ? የኬንያን ወደብ ለኛ ልትሰጠን ነው ወይስ ኤርትራን ወራ? ሱዳንን ወራ ወይንስ ሶማሌን ወራ ነው ለኢትዮጵያ የባህር በር የምትሰጠው ግብጽ? በምን መልኩ ነው የምትሰጥ? ኢትዮጵያ እንድታገኝ እድሉን አመቻመቻለሁ ብላለች። በምን መልኩ? አንድ ስልክ ደውላ ሶማሌ ለኢትዮጵያ ወደብ ስጪ ልትል ነው ወይስ ኬንያ ለኢትዮጵያ ወደብ ስጪ ልትል ነው ወይንስ ደግሞ በቢሊዮን ዶላር ወደብ ገዝታ ልትሰጠን ነው? እንዴት አድርጎ ነው? አይሆንም። ምንድነው ኢትዮጵያ የባህር በር ፍላጎት እንዳላት ስለሚታወቅ ይሄን ተከትሎ እንግዲህ ደግሞ የእስራኤል ባለስልጣናትን ሰሞኑ ወደ ኢትዮጵያ ይመጣሉ። ስለዚህ ግብጾች ምንድነው እስራኤሎች በዚህ በኩል ሲወጥሩ ቱርኮች ከዚህ በፊት እንደመጡ ታውቃላችሁ። ኤርዶዋን የቱርክ ፕሬዚዳንት ኤርዶዋን ኢትዮጵያ እንደጎበባት ታውቃላችሁ። ዋና የመጣበት ጉዳይ ምንድነው? ሶማሌን እንዳትነኩ፣ አንድነቷ እንዳትነኩ፣ ሶማሌላንድ በሚል ወደብ ፍለጋ ገብታችሁ ሌላ ጦርነትና ትርምስ እንዳይፈጠር ጥንቃቄ ይደረጉልኝ ነው። አራት ነው በቃ የመጣው ለዚህ ነው። ስለዚህ እኛ ትምሎድ ጭንቅላት እንዳለው ማሰብ እንደሚችል ሰው ምንድነው የግብጾቹ ፍላጎት? በግብጽ በኩል የሚገኘው ነገር ኢትዮጵያ ራሷ ለምን አታገኝም? ግብጽ ምንድነው የግብጾቹ ሐሳብ? ቀለበት ሰርቻለሁ። በሱዳን በኩል የእሳት ቀለበት ኢትዮጵያን ወጥሮ የሚይዝ፣ በኢትዮጵያና በኤርትራ መካከል ያለው አለመግባባትም ሌላ ቀለበት አድርጌ፣ በሶማሌ በኩል ያለው ግጭትን ሌላ ቀለበት አድርጌ ኢትዮጵያን ወጥሬ ይዣለሁ። እምቢ የምትል ከሆነ በዚህ በአባይ ጉዳይ ላይ ዙሪያ ያለው እሳተ ገሞራ እንዲፈነዳ አደርጋለሁ። ከውስጥም ያሉ አለመግባባቶች እንዲቀጣጠሉ አደርጋለሁ። ከዛ በኋላ ሁሉ ነገር ሁሉ በጄ ሁሉ ወደጄ ይሆናል ነው ቀላሉ ሂሳብ። ስለዚህ አሁን በግራ ነፈሰ በቀኝ ነፈሰ ግብጽ ለኢትዮጵያ የባህር በር የምናገኝበት እድል ልታመቻች አትችልም። አራት ነጥብ እንደገና ለግብጽ ጥቅም ሲባል መወራረጃ የሚሆን አገር የትኛው ነው ፈቃደኛ የሚሆን? ግብጽ ኢትዮጵያ ወደብ እንድታገኝ የኔን ባህር በር ሰጣለሁ የሚለው ማን ነው? እስቲ ንገሩ። ጥቅሙ ለግብጽ ነው። እንግዲህ እናንተ ልብ ብላችሁ እናንተ ፍረዱ። ጥቅሙ ለግብጽ ነው። ባህር ወደብ ደግሞ የሚሰጠን ሌላ ሀገር ነው። ግብጽ የምታገኘው ጥቅም ምንድን ነው? በአባይ ጉዳይ ላይ እኩል የሼር ልታዝበት ነው። እኩል በቃ ከኢትዮጵያ ጋር ይሁን አሁን ውሃ ይለቀቅ፣ አሁን አይለቀቅ፣ አሁን ይድረቅ፣ አሁን አይድረቅ የሚለውን አብረን እንወስናለን። ለዚህ እጅ መንሻ ደግሞ የሆነ አገር ለኢትዮጵያ ወደብ እንዲሰጥልኝ አደርጋለሁ። ይህ ጅላንፎ ፖለቲካ ነው። ማነው ለግብጽ ጥቅም ሲባል ኢትዮጵያ የባህር በር እንድታገኝ በሩን የሚከፍተው ማን ነው? ስለዚህ ይሄ የማይመስል ነገር ለሚስታትንገር ከግብጽ ለዘመናት እኮ የኛና የግብጽ ጣላትነት ለዘመናት ዛሬ ተጀመረ አይደለም። የቀኝ ገዢዎች ውል አለ። በዛ ውል መሰረት ኢትዮጵያ ተዳደር እኮ ነው የተባለ። እንግሊዞች ያወጡት የቀኝ ገዢዎች የጨፍላቂዎች የደፍጣጮች
ህግ አለ። ያ ህግ ለግብፅ የአባይ ወንዝ ባለቤትነትን ይሰጣል። ስለዚህ የአባይ ወንዝ ባለቤትነቱን ትቀበሉኛላችሁ። እኔ ከአሜሪካ ጋር ሞዳሞዳለ በቦምብ በሉት እኮ ነው ያለው ትራምፕ ግብፅን ለማስደሰት ሲባል። ይሄ ውሃ እኮ የኢትዮጵያ ነው። ይሄ ወንዝ እኮ የኢትዮጵያ ነው፣ የግብፅ ነው። እኔ አባይ ሲባል ናይል ሲባል ከግብፅ በቀር ሌላ አላውቅም አለ። ክህደት ነው፣ ያውቁታል እነሱ ግብፅን ለማስደሰት። ግብፅ እንደምታውቁት አረቡ ዓለም ጠምዝዛ ወደ ባርነት እንዲወድቅ ያደረገች ግብፅ ነች። ይህ ሁሉ የምታየው አረብ እየተፍረከረከ እንዲወድቅ የተደረገው ግብፃቸው የተወሰኑ ፍርፋሪ ከአሜሪካ ስለሚያገኙ እና አሁን ምንድነው ምናልባት በተጽዕኖ በመፍጠር ከሆነ እስራኤሎቹ የበለጠ ከግብፅም ከቱርክም የተሻለ ተጽዕኖ መፍጠር ይችላሉ በዚህ በወደብ ጉዳይ ላይ። ያም ቢሆን ውጤታማ ነው ወይ አይደለም የሚለውን ምናየው ሆኖ እያለ እስራኤል ከአሜሪካ ጋር እጇ ረጅም ነው። ታውቃላችሁ የአሜሪካ መሪዎች እስራኤል ስትናገር በጣም ነው የሚደነግጡት፣ ቶሎ ነው የሚደነግጡት። ስለዚህ እስራኤል በሶማሌላንድ ጉዳይ ላይ የምትወስነውን ውሳኔ የአሜሪካ መሪዎች ይቀበላሉ። የአሜሪካ መሪዎች ተቀበሉ ማለት የፈለጉትን ሀሳብ በፈለጉት አገር ላይ በውድም በግድም በታሪፍም በቆረጥም በማዕቀብም በምናምንም እንድትቀበል ያደርጋሉ። በእጅ አዙር ጡምዘዛ ምናልባት በዛ በኩል በእስራኤሎቹ በኩል የሚገኝበት እድል ሰፊ ሊሆን ይችላል። ያም ሆኖ ቱርኮቹ ሶማሌን በማስታጠቅ ግብጾቹ ሶማሌን በማስታጠቅ ሌሎች የአረብ ሀገሮች ሶማሌን በማስታጠቅ ቀጠናው ሲኦል የሚሆንበትን እድል አያመቻቹም ወይ ብለህ ብጠይቀኝ አይመስለኝም። ያመቻቻሉ ነው ማለት አይመስለኝም፣ ያመቻቻሉ። ስለዚህ አንድ የሚዲያ ሰው ዝም ብሎ እንደወረደ ከዚህ አምጥቶ ዜና እንደዚህ ቁጭ አይደረግም። እኔ በዚህ ጉዳይ ላይ ሀሳብ አስተያየት መስጠት አልፈለኩም፣ ግን ሁሉም ሰው እየተደሳሰተናል። እንዴ ከየት መጥቶ ነው ጮቤ የምትረግጠው? ከየት መጥቶ ነው? ግብፅ እኛ ለዘመናት ፍዳ ውስጥ እንድንገባ አገሪቱ በጦርነት እንድትታመስ ያደረገችን አስተዋጽኦ እናንተ ታውቃላችሁ፣ እኛ እናውቃለን። ቀለበት ነው፣ የእሳት ቀለበት ነው ተሰርቶ ያለ። ሶማሌ ላይ መሳሪያ ይረገፋል፣ ሱዳን ላይ መሳሪያ ይረገፋል። በኤርትራ በኩል ያለው አለመግባባት እሳቱ እንዲጋጋም እያደረገች ነው ያለው። ስለዚህ ምንድን ነው የቆረ? ደቡብ ሱዳኖችን ጃዝ ነው የሚላቸው። የደቡብ ሱዳን ነገር እንደምታውቁት የበሰለ ያበቃቃለት ጉዳይ ነው እና አንዱ ነገር እንደ ዜና ስናቀርብ ዝም ብሎ እንደወረደ ብቻ ሳይሆን ትንሽዬ እሴት መጨመር፣ ትንሽዬ ሀሳብ መጨመር፣ ትንሽዬ ይህ ነገር የሚመስል ነው ወይስ ፖለቲካዊ ጨዋታ ነው? ፖለቲካዊ ጨዋታ ነው። እስራኤል መሪዎች መጥተው ሀሳብ ከመጠምዘዛቸውና ሌላ ተጽዕኖ ከመፍጠራቸው በፊት እኛ ደግሞ ሌላ ሀሳብ ይዘን እንምጣና ነገርየውን እናወጭ አብረው ከሚል ሀሳብ ካልሆነ በስተቀረ እስራኤል ለኢትዮጵያ ማነው ግብፅ ለኢትዮጵያ ወደብ የምታገኝበትን እድል የምታመቻምችበት እድል 0% ነው በምንም ተአምር። በእርግጥ እንደተባለው እኛ የአባይን ግድብ ጉዳይ ለግብፅ ግማሽ በግማሽ እንድትወስን የምናደርጉበት እድል ካለ እነሱ የሚፈልጉት ነገር ሁሉ ከተሞቻመቸ ስለ ጥቅማቸው ሲባል የሆነ አገር ሊጠመዝዙ ይችላሉ፣ ሊያፈርሱ ይችላሉ ከአጋሮቻቸው ጋር በመደመርና በመጨመር። ያም ቢሆን ለኢትዮጵያ ዘለቄታዊ ጠቀሜታ ያመጣል ወይ? እነሱ በሚሄዱበት የሽፍጥ የአሻጥር መንገድ እንደተገኘ እንበለው እንደው የተወሰነች ክፍተት ይሆናል ወይ ነው? አይሆንም ነው። ስለዚህ መደሳሰቱ በልክ ሊሆን ይገባል ለማለት ፈልጌ ነው። እና መረጃዎች ሲመጡ ከምን አንገል ምን አስበው እንዴት እንዲተለወጡ የሚለው መገመት አለበት። ቅድመ ሁኔታ አለ። እኔ ግብፅ የተባልከው አገር የምፈልጋቸው ጉዳዮች ይሄ ነው። ይሄ ከተሟላልኝ እኔ ደግሞ ኢትዮጵያ የባህር በር እንድታገኝ አመቻምቻለሁ ነው። የምታመቻምቸው ወይ ኪራይ ሊሆን ይችላል፣ ቀነስ ያለ ኪራይ ለጊዜው ነው ውል እስክትፈርም ድረስ ምናልባት ወይ ሶማሌን በማሳመን ወይ ኤርትራን በማሳመን ወይ ኬንያን በማሳመን ኢትዮጵያ ለ10 ዓመት ወይ ለ20 ዓመት ቀለል ባለ ዋጋ የሆነ ወደብ እንድታገኝ ሊሆን ይችላል። ምንፈርመው ፊርማ ግን ዘላለማዊ ነው፣ ተጽዕኖ የሚፈጠር ነው፣ ባርነት ውስጥ የሚከት ነው፣ ሉዓላዊነትን የሚጋፋ ነው። ይህን ሁሉ ማሰብ ተገቢ ነው። እንዲህ አይነት ዜናዎች ሲመጡ ላቅ ያለ ትንታኔ፣ ላቅ ያለ ግራቀኝ፣ እኛም ግራቀኝ አይተን ህዝቡን ግራቀኝ የሚያይበትን ሀሳብ ነው ማመቻቸት እንጂ
እንዲህ ያለ የልጆች ጨዋታ የሚመስሉ ነገሮች ብዙም አይጠቅሙም። ይሄን ሐሳብ ነው። እናንተም በዚህ ጉዳይ በዚህ ርዕስ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ ብትጽፉልን ያግዘናል፣ ይረዳናል። ለዚህም ከልቤ አመሰግናችኋለሁ። በያላችሁበት መልካም ጊዜ ይሁንላችሁ። ፒስ